ስጋውም አጥንቱም ጥቁር ስለሆነ የዶሮ ዝርያ ነው የምነግራችሁ። አብራችሁኝ ቆዩ። ወደ ሀገረ ህንድ ስንጓዝ አያም ሲናሚ ወይም ደግሞ በቅጽል ስሙ ላምበርጊኒ ቺክን ወይም ዶሮ የተባለው የዶሮ ዝርያ መላው ሰውነቱ፣ አይኑ፣ ኩልኩልቱ፣ ጥፍሩ፣ ቆዳው፣ ላባው፣ ምላሱ ሳይቀር ውስጡ ስጋው፣ አጥንቱ እንዲሁም እንቁላሉ ጥቁር ስለሆነ የዶሮ ዝርያ ነው። ፊብሮሜላኖሲስ የተባለው በሰውነት ውስጥ ከፍተኛ ስለሆነ ይህን ጥቁር የሆነ መልክ ወይም ደግሞ ከለር እንዲይዝ አድርጎታል ማለት ነው። ይሄ የዶሮ ዝርያ የማይገኝና በጣም ውድ ነው። ይህም የዶሮ ዝርያ በጣም ውድ ስለሆነ አንዳንድ ኢንተርፕረነሮች ይህን ዶሮ በማርባት ከፍተኛ የገንዘብ ምንጭ እንደሚያገኙ ይነገራል። እንዲሁም በአፍሪካ ውስጥ የሚገኘው ታንዛኒያ ውስጥ የሚገኘው አንድ ኢንተርፕረነር ተጠቃሽ ሊሆን ይችላል። ይህም የዶሮ ዝርያ እንቁላሉ እስከ $16 ሲያወጣ ስጋው ደግሞ ወይም ደግሞ የዶሮ ከ2500 እስከ $9000 ያህል የሚሸጥ ይሆናል። አውራ ዶሮ እስከ $9000 ሲያወጣ ሌሎች ደግሞ አነስ ያለ ዶሮ ዝርያዎች ከ2500 በላይ ያወጣሉ ማለት ነው። ይህም የዶሮ ዝርያ ስጋው ውድ የሆነበት ምክንያት በውስጡ የያዘው ሚነራልና ፕሮቲን ከፍተኛ የበለጸገ ስለሆነ እንዲሁም ጥቁር የሆነ ስጋውን ኤክስፒሪያንስ ለማድረግ ወይም ደግሞ ቀምሶ ለማየት ብዙ ሰዎች ስለሚጓጉ እንዲሁም ደግሞ ዶሮ በአነስተኛ ደረጃ ስለሚገኝ እንዲህ ውድ ሊያደርገው ይችላል ማለት ነው። እንደምትመለከቱት ሙሉ ለሙሉ ጥቁር ነው። ስጋውም አጥንቱም ጥቁር ነው። እንቁላሉ እንኳን ተቀቅሎ ሲላጥ ውስጣዊ አስኳሉ ወይም ደግሞ ከአስኳሉ ከፍ ያለው ነጭ አካል ወደ ጥቁር ያደላ ሲሆን አስኳሉ ግን እንደሌሎቹ ዶሮዎች ተመሳሳይ ነው። እና ይህን ዶሮ ስታዩት ምን አሰባችሁ? ለመስራት ወይስ የጦስ ዶሮ ብላችሁ አሰባችሁ? ኮሜንት ላይ አሳርፉልኝ። ባባይ ቻው።